አንድ ሰው ምንድነው መልካም ብዙ ጥሩ ነገሮችን አድርጎ የሆነ ስህተት ስናይበት ይሄ አግነን የምናወጣውን ነገር ብንተው አሪፍ ነው እንደኔ። ምክንያቱም አንዳንዴ ምን ትላለች የሆነ ጥፋት ካለብኝ እንኳን ጀጅ እንዳታረጉኝ ሶሪ ብላ ነው የምታልፈው። ተግባባን ገንዬ ቲጂ ትልቋ እና አንዳንዴ ምንድነው መሰልሽ የሰው ልጅ እንደዚህ አሁን ወስደሽ ስለዘቀዘቅሽ ወስደሽ የሆነ ነገር ስላረግሽ ጭንቅላቱን አትቀይሪም። ጭራሹኑ አጠንክረሽ ነው የምታመጪው። የእውነቴ ነው። በነገሮች በሙሉ አጠንክረሽ ነው የምታመጪው እንጂ አጥዩ። አንዳንዴ በሰዓቱ አዳምጪኝ፣ በሰዓቱ ማለት ነው የሆነ በንዴት ላይክ እንደ አሁን ማናት ዛሃራ ተናገረች እንደተባለው ተናዳ የሆነ ቃል ልታወጣ ትችላለች። ግን እነዛ ልጆች ከመውደድ አንጻርም ነው ብለን ማየት አለብን። የሆነ ብዙ ጥሩ ነገር አድርጋ ብዙ ከፍታ ያለው ነገር አድርጋ ጥንጥዬ ነገር ስናይባት የሆነ ጀጅ ለማድረግ የምንመጣውን ነገር ብንተው። እሷን ታጠነክሯታላችሁ እንጂ አጥሏትም። አትሳሳቱ። ወይ ለነሱ መልካም መስላችሁ ወይ ለቤተ ክርስቲያኗ መልካም መስላችሁ የምትሰሩ ልጆች አቁሙ። ይሄ ሰግጠ ፈምስ ይሄ ነው። ሰግጬ ልፈምስ ካልሆነ በስተቀር ሌላ ምንም አዲስ ነገር የለም። አትንኳት። ጊፍተር ስለሆነች አይደለም እሱ ሰጥቻለሁ ብላ የምታምነው ገንዘቡ የራሷ ነው፣ ስልኩ የራሷ ነው፣ ሁሉ ነገሯ የራሷ ነው፣ መብቷ ነው። የፈለገችውን የማድረግ መብት አላት። ግን ሰታለች ተብሎ ጥፋት ስታጠፋ አላጠፋችን ብለን አናልፋትም። ያለች ያለችው እሱን ነገር ቆይ ሀናዬ ጥሩ ነገር ስታደርግም ደግሞ አድርጋለች ብለን ማሞገስ ሳይሆን የሆነ ስትሰጥ ማሞገስ፣ የሆነ ጥፋት ስታጠፋ ጀጅ ለማድረግ አንሩጥ። ብንችል ቲክታክ አላት ኦኬ፣ ወይ የሆነ ነገሯን ታውቃላችሁ፣ ፌስቡኳን ወይም ኢሞዋን ምናምን የምታውቁ ሰዎች አላችሁ። ገብታችሁ ምንድን ነው ይሄን ብለሻል ቲጂ፣ ይሄን ቃላት አስተካኪ፣ ለምንድን ነው እንደዚህ ያልሽው? እሱ ማለት እኮ ይሄ ነው ብላችሁ ከማስረዳት አውታችሁ የሆነ መወቀር የሆነ ነገር ማድረግ ምንም አታመጡ። ምክንያቱም ትልቅ ነገር ታሳስቧታላችሁ እንጂ ትንሽ ነገር አታሳስቧትም። አትሳሳቱ። የሆነ ነገር በጥቅም የተያያዘ ብቻ ነገር አናድርገው። ምክንያቱም አላወራችም። እኔ እስከነበርኩ ድረስ አላቅም። እኔ ልጅቷም እኔን ነው ጥያቄ የጠየቀች ሀናዬ። ልጅቷ የጠየቀች በእናንተ ሃይማኖት እኔ ሙስሊም ነኝ። እኔ ስለነበርኩ ነው እያወራ ያለሁት። ስለ ዛህራ ማወራው ስለ ልጅቷ እኔ ነበርኩኝ። እኔ ሙስሊም ነኝ። በእናንተ በክርስትና ይፈቀዳል ወይ ብላ ነው ጥያቄ የጠየቀችኝ እንጂ እኔ ሲጀመር እንትናት ቤተክርስቲያን እንትናት እስልምና እንድና ስትል አልሰማውም። ስለ ቤተክርስቲያንም ስታወራ በፍጹም አልሰማውም። ቲጂ ምንድነው አንዳንዴ ምን ትላለች መሰለች የሆነ ነገር ስትናገር ስቱፒድ ምናምን ብላ የምትናገራቸው ነገሮች አሉ። እሱ ከልምድም አንጻር ሊሆን ይችላል። ግን ኦኬ እቺ ሴት ጥፋት አጠፋች፣ ለምንድን ነው ጀጅ የምናረጋት? አውተን ለምንድን ነው የሆነ እንደዚህ ስግጥ ፍምስ የምንልባት? በውስጥ እናናግራት ቢያንስ የሆነ ቃላቱ አማርኛ እኮ አንዳንዴ የሆነ ስታወራ ከሰማቸው አማርኛ ከብዷቱላ እኛ ምንሰጣት ሰዓት አለ። እንደዛም ሊሆን ይችላል። ለምን አታገናዝቡም? የሆነ ቀጥ ብለን ብቻ ለምን እንሄዳለን? ከጎን ወደኋላ ወደፊት ከጀርባ ለምን አናይም? ስታደርግ ብቻ ሳይሆን ስታጠፋም ለመናገር። ስታደርግ ገስት ልንሰራላት አይደለም። አድርጋ ሙሉ ገስት አደረገች ይህን ሰጠች ከማለት ይልቅ ስታጠፋም ደግሞ መምከሩ ጥሩ ነው ምለው እንደኔ። እግዚአብሔር ይስጣት። የምትሰጥም ከሆነ ሰጥታለች፣ ትሰጣለች። ልጆቹን ከፍ እያደረገች ያለችው እሷ ናት። እኛ ሄደን ታብታብ ነው የምናደርገው። አንድ አበባ ካለን አንድ አበባ ልንሰጣቸው እንችላለን። እሷ ግን በብዙ ነገር ድጋፍ ታደርግላቸዋለች። ስላደረገችላቸው ትውቀጣቸው እያልን አይደለም፣ ስላላደረገለችላቸውም ትውቀጣቸው እያልን አይደለም። ግን የምታስተካክለው ነገር ካላት ኖ ቲጂ በእንደዚህ አይ አላምንም ካለች ዩቲዩብ እኮ እግዚአብሔር ይስጠው ማንም ሳይጠይቀው ወስዶ ይለጥፋል። እዛች ጋ ያለችውን ቁርጥ አርጓ ምቶ ይሄን ብለሻል አስተካኪ፣ ወተሽ ይቅርታ በይ። ሌላ ምንም ወታችሁ እንደዚህ ያለ ፎቶዋን ለጥፋችሁ ስለተሳደባችሁ ምንም አታረጓትም። ከህይወቷ ላይ ቅንጣት ያህል የምትቀንሱባት ነገር የለም። ምክንያቱም እንደውም እንደዚህ ካላደረጋችሁ እኔ እንደውም የሆነ ነገር ካልተናገሩኝ ኦኬ በቃ አልሰሙኝም ብዬ ነው ምለው። አንዳንዴ ስደቡኝ ፈቅጃለሁ። እና ምን ለማለት ፈልጌ ነው ጭራሹኑ በቃ በትክክል እሷ ስታደርግ ሳይሆን ጥፋትም ካለባት ጥፋት አለብሽ ብለን
እንምከራት እንጂ ወተን እንደዚህ አድርጋለች ቲጂ እንደዚህ ብላለች ቃላት የሰው ስህተት ስንፈልግ የራሳችንን መንገድ እንስታለን። እና ወደ ራሳችን ተመልሰን እግዚአብሔር ይስጥሽ ምሰጪው አትጪ የኔ እናት ትልቁኝልን መካሪያችን ነሽ። ትልቅ ደረጃ ላይ ድረሽልን የኔ እናት። አንቺ አጥፍቻለሁ ብለሽ ካላመንሽ ለሰው ለማብራራት አትውጪ። ቅድምም ነግሬሻለሁ፣ ለሰው ለማብራራት አትውጪ። ምክንያቱም ሰው ነው። ምንም ብታደርጊለት የሚመለስ ነገር አይደለም። ሰው እንዳከበረሽ ሁላ ዝቅ የሚያደርግሽ በጣም በብዙ ነገር ያጅብሽ እና ጥንጧን ጥፋትሽን አግኖ ሊደፋሽ ይመጣል። ለዛ እግዚአብሔር ጤናሽን፣ ልጆችሽን፣ ቤተሰቦችሽን ይጠብቅልሽ። እግዚአብሔር ሰላም ያኖርሽ። ድንግል ማርያም ከፊትም ከኋላም ከጎንም ከምንም ሆና እቅፍ ድግፍ አድርጋ ታኑርልን። እድሜና ጤና ትስጠን። የምትሰጪው አትጪ የኔ እናት። ስትሰጪ ነው የሚሰጠው። ስትሰጪ ይሰጥሻል አይደል? ለዛ እግዚአብሔር ይስጥሽ። አንቺም ላደረግሽው ነገር ደግሞ እኔ ስታወሪ ሰምቼሽ አላውቅም። ብታወሪ ደግሞ መብትሽ ነው። ገስትሽን ከፍተሽ ከፈለሽ አውሪ። የአንቺ ብር አይደል እንዴ? ስልኩ ያንቺ ነው። ሁሉ ነገሩ ያንቺ ነው። አፍሽም ያንቺ ነው። እጅሽም ያንቺ ነው። እግዚአብሔር ልቦናሽን አይቀይር። ቅድምን ብዬሻለሁ። እኔ የሚገርመኝ የሆነ ነገር ስትደረግ ወይ በዘፈን ወይ በመዝሙር ነው ጠቅ የምታደርገው ሰውን። ያንን ነገር እንድታደርግን የነገርኳት የእውነቴን ነው። እንድታደርግን የነገርኳት ለምን ሰውን ከሰማሹ ገደል ነው የሚከትሽ። ጫፍ ላይ አድርሶሽ ወይ እንደዛ አይደለም እኮ ሊልሽ ይመልስሻል። ከገባሽ በኋላ ማለት ነው፣ ጉድጓድ ከገባሽ በኋላ። ይሄ ነገር እንዳይሆን ደግሞ አትንኳት። በቃ ምርጥ ናት፣ አስተሳሰቧ ምርጥ ነው። ካላወቃችኋት አናቃትም ብላችሁ በሉ። ወስዳችሁ ጀጅ ለማድረግ አትሞክሮ። የሰው ልጅ ጭንቅላቱን አትበጥብጡ። እግዚአብሔር ይስጥሽ። በሰጠሽው ልክ ደግሞ ከዛ በላይ በሰጠሽው ልክ ሳይሆን ከዛ በላይ የምትመኙን ነገር በሙሉ ያርግልሽ የኔ እናት። ድንግል ማርያም ከፊትሽ ትቅደም። ሌላ ምንም አለለም። የእውነቴ ነው። በጣም አሟታል። አይኔ አውርቻታለሁ። ለመሰልሽ ከዚህ ገስ ጠፋች ሲሉ እንደ ማንኛውም ገስ ላይ መጥቼ መለፋለፍ የለብንም። እኔ አውርቻት በጣም ኃይለኛ ራስ ምታት እንዳላት እንደውም በድምፅ እንኳን ሳይሆን በጽሁፍ ራሱ ትንሽ ነው የጻፈችው። በጣም አንዬ ራሱ እኔን በነገራችን ላይ እኔን የጠየቀችው አናዬ ልጅቷ እኔን የጠየቀችው አንቺ እምነት ላይ እንደዚህ አይነት ነገር አለ ወይ? እኔ ሙስሊም ነኝ በኦርቶዶክስ ስትል ዩዘር ኖ የለም ስትል አረ የለም አልኩ እኔ ከስር መስማ ናም። እዚህ ጋር ደግሞ እኔ ቡርቴ ሚዩትሽን አንሽና ላብራራልሽ የምፈልገው ነገር አለ። ሀናንን ነው መጠየቅ የምፈልገው ብለሽ ነበር ቡርትዬ። ሚዩትሽን አንሽና አብራራልሻለሁ። ኧረ እኔንም ትጠይቃለች መሰለኝ እሷ ቅድም ብለኝ። ይኸውልሽ እዚህ ጋር የምጠይቅኝን ጠይቅኝና መልስልሻለሁ ቡርቴ። ላላ እኔ እኮ ግን እናት እኔ ሁሉም ሰውም ውደዱኝ ወይ ምናምን እኔ ራሱ ምንም እኔ ከሰው ምንም አልጠበቅም። እኔ ወደድኩትም ሁለቱም ነው ወደድኩት። ብሩኬን ጠልቼ ሀይሚው አልወደድኩም። አንቺ ራሱ ተሳስተሻል ያልሽኝ ቦታ የቱ ቦታ ነው የተሳሳተው? እነግርሻለሁ። እሱን ልጠይቅኝ አይደለ ቡርቴ? እዚህ ጋር ሀይሜ ስትረገጥ ማለት የነበረብሽ ልልሽ ነው። አሁን አንቺ የኔን ታስተካክያለሽ፣ ያንቺን ደግሞ ማለት አለብሽ ያልኩት ቦታ ምኑ ጋር ነው? እዚህ ጋር እሷ ተረግጣለች፣ እሷ እንደዚህ ሆናለች፣ እሷ እንደዚህ ሆና፣ ይሄ ልጅም ተረግጧል፣ ተሰድቧል፣ ተወግሯል። እውነት ለመናገር ከሆነ እዚህ ጋር እሱም ቀልጧል፣ እሷም ቀልጣለች። አይደለ እንዴ? በሁለቱ ቻናል አይደለ እንደ የሚሰራው? እንዲህ የሚባለው እኮ እኔ ከእሱ ጋር እየተከተልኩ እሱን እያሳደግኩ ሲሄድ ነው። ሀና እንዴት አላችሁ? ወይ አንዴ እንዴት ነሽ እናቴ? ሰላም ነሽ? እና እኔ አስተካካይ ያልኩሽ ቡርትዬ፣ እሷ እንደዚህ ሆና ለሰው ቻናል ከፍታ እነሱ ሰው አሳድገው እነሱ እዚህ ደረጃ ሰው አድርሰው ጠላት በዛባቸው ብትይ እቀበልሻለሁ። ገባሽ አይደል ቡርትዬ? አንቺ ወይ ወደ ተንኮል አስበሽ አይደለም። አረ እኔ እኮ እኔም አንዬ ሀሳባችን አልተግባባን እንጂ እኔ ሁለቱ አትምጡ አልኩት። አትረጂኝ ነው ያልኩሽ። አትረጂኝ። እኔ ወይ ተሳስቼ ሊሆን ይችላል። ካጠፋሁብሽም እኔ ምንም ችግር የለብኝም። ይቅርታ ይቅርታ አያስፈልግም። አንዬ መሰለሽ እኔ ሀይሚ ብቻ የደከመችበት ነገር የለም። ሁለቱም እኔ ሁለቱን ጀጅ እንዳታረጉት አልኩት። ለስንት ሰው ሁለቱም እየሄዱ ነው የከፈቱት። ለዛ ነው እኔ አስተካክሉ የምለው እንጂ ሌላ አይደለም። ገባችሁ አይደል? አንቺ ያጠፋሽው ምንም ነገር ከሁለቱ ጋር ነሽ፣ ጎን ነሽ። ሙርቴ ያቅሻለሁ የኔ ቆንጆ፣ አንቺን አይደለም ለሌላውም ለሁላችን ላልገባን እንዲገባን ነው እንጂ ለሌላ አይደለም።
እዚህ ጋር ካጠፋው ለቤተሰብ ራሱ እንደዚህ አልተፋጀንም። እነዚህ ልጆች ተፋይተው ከሰው ጋር ተመጣጣ አይሚዬ እንጂ በጣም ነው ምን አንዬ አፎይን አለላ እኔ ካጠፋሽብሽ በጣም አፎይን አለላ ይቅርታ አለኝ። እኔ አፎን ይሻለው ራሴን አሳመማችሁ ይሄናደሩ ታው ደና አንዬ አይሰምተሽኛል? አዎ እማኮ ሰምቼሻለሁ። አይሚዬ ደግሞ በጣም ነው ሁሌ አንቺ ሀሳብ ውስጥ ነን። አንቺ ያጠፋሽው ነገር የለም። ባለፈው አንቺ ስታወሪም ታች ነበርን። ምንም አንቺ ሁሌም እንደውም እኔና ገኒ ባለፈው አንቺ ቤት ገብተን እኔና ገኒ ሃይሚ አታውቅም ዛራና አንቺ በጣም ልብና አርጋ ታውቃለች ስትል አይ እኔ ራሴ ማሳመን አልፈልግም ብዬ ከእናንተ ወጣው ነው አይደለም ገኒ ያው ቀይ ወጥ እየበላች ነው ሀገሯ ላይ ነው አይደል? ቡና ልጠጣ ኮፊ እንትን እያልኩ ነው። አዎ ልክ ነች። እኔም አዎ ልክ ነች ብርቱዬ ልክ ነች። እኔና ገኒዬ እንዲህ ነው ብለን እኔ በእንትናን አልተናደርኩም። ሃይሚዬ አልተናደርኩባትም። እሷ የራሷን ሀሳብ ነው ያንጸባረቀችው። ሁሉም ነገር እስማማለሁ፣ ግን እኔ ሃይሚ አታውቅም ብዬ ነው የምለው አልኳት። እኔም እንደዚህ ነው አልኩት። የሁለት ወር ጊዜ ራሱ እኔ ሚሚ ቤት ያለችው ጊዜ ነው ሃይሚዬን የሚያውቃት። እኔ እኮ ነገርኳቸው። አሁን እኔ ሃይሚና ዛራ ሃይሚዬ ጋር ስገባ ሃይሚ የሆነ መጥፎ አመለካከት ቢኖራት እንዴት ታውቁ ነኝ አስባለሁ። ትልቅ ሰው ነኝ አይደል? የሆነ ነገር ቢኖር እኔ ጠቅላላ አልገባም። መጀመሪያም የጀመርኩት በቲጂ እና ሃይሚን አይቼ ነው የገባሁት። ቲጂ ቤት ሃይሚን አይቻት ከድሮ ስለማውቃት አይቻቸው ነው የገባሁት። የምትሰጠው ሀሳብ ሁለቱንም ባላንስ ያደረገ እሱ በዚህ በኩል ከሱ ተማሩ። እግዚአብሔርን ነው የምላችሁ። እኔ ራሴ ቲጂ ጋር ስገባ ዛህራ የዛች ቦታ ብቻ አናደደችኝ እንጂ ደቂቃ ተራስ ተናገሪ ሶሬት ሀና ፎቶ ካሲ ብሩኬ ሙራሜ ጅራ መጀመሪያ ፎቶ አስተካከሊ። እሺ እንዴ አስተያየት ወይ አንሺ። እሺ ከዛሙ እናንተ በተራወሩ እንዴ ወፍጮ ቤት ነው ያላችሁ መሰላልኩ። እናንተ ድምጽ ተራወሩ በእግዚአብሔር። ወፍጮ ቤት ሳይው በክተራ ናችሁ ወይ? በወፍጮ ቤት ቅቤ ገበያ። እሺ ቅቤ ተራ በርበሬ ተራ ተራወሩ። ሃይሚዬ ደህና ነኝ። ገነት ጥሩ ሰው ናችሁ። ሁላችሁም ጥሩ ሰው ናችሁ። አንዳንድ አላችሁ ግን አስመሳዮች ግን በእግዚአብሔር ራሳችሁ ተመለሱ። ያዩ በቃ ታያችሁ አላችሁ ካለች እኮ ከኛ ውስጥ ነው። እኛ ጋር መታ ነው እቺ ልጅ እንዲያለች ያለችው። ባለፈው ሰድባን ነው ሄደች። አሁንም ሰደበችን። ይሄ ነገርማ አንቺ ጥሩ ሰው ነሽ ገኒ፣ ታውቃለሽ። ገኒ ላይ ያለችው በቃ እኛ በቃ አስመሳይ ሆን ወይኔ እናንተ አይደለም አሉ አንዳንዶቹ። እናንተ ቡርቱዬ እኮ ቅድም ገነት ብላ ልጠይቀኝ ነበር። ምን ልጠይቀኝ ነው ቡርቱዬ? ላላ ምንም አልጠይቅሽም። እኔና አንቺ ዘር በርነል እኔ እስቲ አሁን ልጠይቅ ነው። ሀሳባችን አንድ ነን ሊልሽ ነው። በቃ እሺ ቢውጣ እኮ አንዳንዴ ያጠፋል። ልጠይቅ ነው። ኧረ አንቺ ምንም አላጠፋም። ሃይሚን ልጠይቅ ነው። ታዲያ ሞዛዛውን ትጠይቃለሽ ደግሞ እንደ ሁሌ እንደው በቃ ሰውና ሰው ሲነገር ሃይሚዬ ልጠይቅ ነው። ይሄው ቢውጣ ሃይሚ በስምንት ቀን እርግዝና እንደዚህ ሆኗል። መጀመሪያ ስመጣ እንደዚህ ነበር። አሁን በስምንት ቀኑ 9ኛ ገብቷል። እንዴት ነው እስኪ አስተያየታችሁ? እኔ ምንም ነገር አላወራም። እስከ መጨረሻ እናያለን። ኧረ እናቴ እስከሚወለድ ነው እንደ 9ኛው ገብቶ ምን ያሰበሽ ነው? በስምንት ቀን 9ኛ መግባት አለ እንዴ? በ10 ቪዲዮ 10ኛው ላይ እንደዚህ ሆነ ታያለሽ። ምን 10ኛው ላይ 9ኛው ላይ ነው እንጂ እንደዚህ ሆነ። በቀን ነው የሚያድ 8ኛ ቀን ላይ ነው ሳዳ ለ9ኛ ቀን ማለት 8ኛ አይደለም
አንቺ ሶሪ 10 እኮ ሞት ያገስ ነው አረስ ጀደ እንት ማሌ ነው አረስ ተቆያት ኧረ ስርዓታቸው አለርጉ በእግዚአብሔር እንደ ድምጻቸው ሰደቡት ሰደቡት ጋፍ ካለ ሆሪ ጀተ ነው አረስ ጀደ ሆሪ ነው አንዳንድ አላችሁ በጎችና በህገበር አስፈራት አትለፊያ ረፊ ሶረት ለቀልድ ነው ተያት ባይሚዬ ለቀልድ ነው ተብሎ የሚወራው ነው ወደ ምር እያደረጉ መጨረሻ ላይ ነው አልቆ ሁሉ ነገር ካለቀ በኋላ ንግግሩን እያመጣን እናወራዋለን። እግዚአብሔር አንቺ ብቻ አወሪ። አንቺ ድምጽ በጣም ያምራል፣ አስተያየትሽ በጣም ያምራል። ሃይሚ ቆንጆና ገነት አብሮ ሌሎች ዝም አሉ። ዝም አሉ ሙታልቦና እንወጣለን እኛ አይ አንዬ የሁላ ዝም ብሎ ገንዬ በቃ ቻው። እሺ አንድ ቤት አለች እዚህ ትመጣ ረሃማ ጥሩ ሰው ናት እሷ። ቡርቴ ወዬ ወይ አካም ናጋ ፍቅር አለች እንዴ? እየሰማችሁ እኮ አንቺ ማታ እየከፈች ቤትሽን እንዳልተኛ እያረግሽ ነው። እንዲያከፍች ችግር የለም። ማታ እኔ ጋር ኑልኝ። አይ እንዲያከፍች እንቅልፍ የመተኛ ትፈልጋለህ? ቦሪንግ እንዴ ሳዲ ራስሽ መተሽ ወይ ስሚ፣ አሁን ሰዓት እኮ ራሴ ጥፋተኛ ሁኜ ያንን ሰው ነው ጥፋተኛ ማድረግ የምፈልገው። ምን አስበህ ነው? አንቺ እኮ እንዴት ነሽ እናቴ? አለሁልሽ። ፍቅር እንዴት ነሽ? አለሁልሽ። መኖር አሪፍ ነው። ገኒ እንዴት ነሽ? አለሁ። ገኒ እኮ አኩርፊያታለሁ። ሀይሚ ገኒማ ሰው ላይ ማደርስም ሰውን አትናገርም። እኔ መሰክርላታለሁ። እኔን ከርብቷት ወዴታች እያለ እያስከረበተችኝ አኩርፊያለሁ። እሷንም ሀናንንም እኔንም ፈጥፍጦ አንቺ ሰው በጣም ቁም ነገር እያወራ የምታለምጫለሽ። ትቀልዳለች። እኔ እኮ ጭቅጭቅ ስለማልወድ ነው። እኔ ደግሞ ማዳመጥ ደስ ይለኛል። ከታችኝ ወላ ገዝቶኝ ማዳመጥ ደስ ይለኛል። አልናገርም። ልዩነታችንን የሰው ልጅ ልዩነት አለው። አየሽ፣ ያናዳል ማለት ነው። አማርኛ የምር ጭቅጭቅ አልወድም እኔ ማለት ጣት ጀምረው እኮ ነው ቆዩት። አሁን ያበቃሉ ብዬ ባዳምጥ በዛን ሰዓት ተያይዘው ረብሻል። የለምን ረብሽ እኮ አይደለም ያወረዱኝ። አሁን ነው የረበሽኩት። ሰው ሲገባ ነው። ምንም ሳረብሽ ነው። እኔ ራሱ ያወርድ